ትምህርት ቤት ምሳቃ ይዞ የሚሄደው እየተቸገረ የትምህርት ቤትም አልከፍልለት ብየው ትምህርትም አቁሞ ቤት ተቀምጧል። እስኪ ከፈጣሪ ታገኘዋለሽ ከመድኃኒዓለም የኔን ቤተሰቦች ስብስብ አድርገሽ ቴንኪው ፍቅሮቼ ስብስብ አድርገሽ አምጫቸውና አምጥተሽ ጉዴን ይሄን ታሪኬን ጉዴን ህዝቡም አህዛቡም ይስማልኝ። አው ቤተሰቦችን የበደልኳቸውን ገብተው ነግረውሽ በምንድን ነው የምትዩ? በምንድን ነበር የምትይ? ምን ቻት ነው የምትለው? እዛም ላይ ይቆርጣል የምትለው በፔፓልም ምንም ይስጡልኝና ለቤተሰቦቼ ኢትዮጵያውያን ኤርትራውያን የት ናችሁ? እኔ ቤተሰቦቼን አረዳም 6 ዓመቴ 5 ሳንቲም አልሰጣቸው በረሃብ ሊያልቁ ነው። ድሬዳዋ ላይ ቤተሰቦቼ ተቸግረው እንደው ለነፍስ ይሆናል ለነፍስ ያለ ነው የሚረዳቸው። እህል እንኳን እንደሚቀምሱት የሚበሉት የላቸው። አው የኔን ቤተሰቦች ስብስብ አድርገሽ ዩቲዩብ ላይ ይዘሻቸው ነይ። አው ስም ዝርዝራቸውን ራሴ ከዚህ በፊት ተናግሬያለሁ። እንዳትሳሳቺ ማለት ነው። ራሴ አለ ግቢና እዩ የድሮ ቪዲዮ ላይ አለ። ሰብስበሽ ቤተሰቦቼን አምጫቸው። ልጅ ራሱ ትምህርት ቤቱ ላይ አይማርም የሚከፍልለት አጥቶ አልከፍልለትም እና ሰብሰብ አድርገሽ ቤተሰቦችን ይዘሻቸው ነይና ይረዱልኝ። እንደ ሐሳብ የኢትዮጵያ ህዝብ የኤርትራ ህዝብ ደግ ነው። የጉቺ ልጅ ከተባለ 5ም 10ም ይወረውራሉ። አስረጅልኝ የቤታን ታያቸው። የኔ ጉድ ማለቂያ የለውም። ይኸውልሽ እኔ 5 ሳንቲም ለቤተሰብ አረዳም 6 ዓመቴ እንደ 9 ብር አህያ ተገልብጬ ነው የምተኛው። ታውቃላችሁ ስራ የለኝም። እዚሁ ቲክታክ ላይ ነው ቂጤን ከፈት ከደንስ አረግም ውለው ጉድ እኮ ነው። የኔን አምጫቸው እንደው ስቅስቅ ብለው ነው የሚነግሩሽ። የበደልኳቸው በደል እንዳይመስልሽ በደል እኔ ራሴ ደንግጫለሁ እኮ የቤታን ስታመጭ እቺ ሴትዮ በዚህ አይነት የኔንም ቤተሰብ ይዛብኝ መጣ። አለመርዳቴ መቸገራቸው መራባቸው መጠማታቸው የድፍን የድሬዳዋ ህዝብ ይመሰክርልሻል። አምጫቸው መዋረድ አለብኝ። እኔማ እዚህ ቂጤን እያማሰልኩኝ ቲክቶክ ላይ አዋርጂ መዋረድ አለብኝ። እንዴት እኔን ሳታመጪ ኤክሶቼም ድፍን ድሬዳዋ ሙሉ ናቸው። ሰብስበሽ አምጫቸው። ከቻልሽ የልጄ አባት ራሱ ምን ይሰራል? ተገስጦ አለ ቲክቶክ ላይ አለ። እኔ እነግርሻለሁ አለ ገሰጥ ብሎ አለ። የልጄ አባት የጥሪ እንትን አቅርቢለት። አው ይምጣና ገብቶ ተገስጦ አንቺ ፔጅ ላይ የበደልኩትን አንገብግቤው ልሻለሁ። አላስቆም ብዬው ብሎ ቤቱን ጥሎ እንዲሄድ ነው ያደረኩት። የልጄን አባት ራሱ በቃ ይምጣና የልቡን ይተንፍስ ይንገርሽ። ራሱ አልጠበቅኩትም። የልጄን አባት በኩርቱ ፔስታል ታቂ የለ የኛ ሀገር ሰው አይደለሽ? ኩርቱ ታውቂያለሽ አይደል? እኛ ሀገር በኩርቱ ፔስታል ልብሱን ክትት አድርጎ የሮጠው ከዚችስ ጋር ከምኖር ብሎ ይምጣና እሱም ቢሆን ይናገር። መናገር አለበት። መጥቶ በደሉን ህዝብ ይስማው የበደልኩትን። እንዴት የኔ ሲሆን አቃተሽ? አምጫቸው። ይምጡና የበደልኳቸውን ይናገሩ። እዲ አቶ ፋጉሎ ጉፋያ ጭራሽ ትላንት ጥርሴን ሳልፍቅ መጣሁ አለ። አቤት ያቺ የፈራረሰኝ ድብኝት የመሰለች ሚስትክ እንዴት ነው አቅፋ ከምትተኛው? ጥርስክን ሳትፍቅ ላይፍ ከገባክ ገላን ሳትታጠብ ነው ማለት ነው አቅፋት የምትተኛው። ግም ለግም አብረሃዝ ግማለች እናቴ። የግማታ አላቸው በጎረቤት ስልክ ታገኛቸዋለች። እሷ የማንን ስልክ ጠይቃ ነው? ራሷ አይደል እንዴ በራሷ ሰዓት የቤታን ይዛ የመጣችው? ፈልጋ ፈላልጋ ይዛቸው ትምጣ። ድፍን ድሬዳዋ ያቃቸዋል። በችግር ይታወቃሉ ቤተሰቦች። ድሬዳዋ ላይ በችግር የትኛው አይነት የመንግስት እርዳታ አንደኛ የሚሰለፉት የኔ ቤተሰቦች ናቸው። አንደኛ የድሬዳዋ መንግስት የሆነ እርዳታ ሲረዳ አንደኛ የኔ ፋሚሊዎች ናቸው። በር ላይ ቀበሌ ብትሉ የሚሰለፉ እነሱ ናቸው። አንደኛ ፔስታላቸውን ይዘው ማዳበሪያቸውን ይዘው የሚሰለፉ የኔ ቤተሰቦች ናቸው። ምንም እንትን በቃ የችግር እንትን ሲነሳ ድሬዳዋ ላይ የኔ ቤተሰቦች ናቸው የሚታወቁት። እናቴ በየድግስ ቤቱ ወጥ ትሰራለች። አልሞላላትም። አልሞላም። አባቴም የቀን ስራ ድንጋይ ምንም ይፈላልጣል። አሁን ጡረታ ከወጣ በኋላ የቀን ስራ ነው የሚሰራው፣ ግን አልሞላላቸው። እኔ 5 ሳንቲም ለቤተሰቦች አልልክም። እንግዲህ በሷ ቤት ይረዱልኝ። ራሴ ነኝ ጥሪ ያቀረብኩት እንድታስረጅልኝ ቤተሰቦቼ። ወገን ለመቼ ነው? ኢትዮጵያውያን የት ናችሁ? ኤርትራውያን የት ናችሁ? ልጄም ትምህርት ቤት እየተማረ አይደለም። በዚህ እድሜው ትምህርት ቤት ገብቶ በመማሪያው ሰዓት የትምህርት ቤት የሚከፍልለት አጥቶ እየተማረ አይደለም። እስቲችን ትንሽ በህይወትሽ አንድ ታሪክ ስሪ ለኔ። እቺን ስሪልኝ። ምንና
አዎ ያፋ ጉሎ ትላንትና እኔን ባርኩኝ ይሁዳም ግን እንደዚህ ተጽዕኖ ፈጥረንባል እኔና ቤታ እኔን ባርኩኝ ቆረኛ አትስጡ እኔን ባርኩኝ ገና አንተ ራሱ ኡበር መኪና ተከራይተህ ኡበር ስራ እንድትጀምር ነው የምናረግክ ኡበር ነው ማስጀምራችሁ በተለይ አሜሪካ ቁጭ ብላችሁ የምታለቃቅሱ ሰዎች ቀጥታ ወደ ኡበር ስራ አሁን አንተ መኪና አስገዛሃለሁ የልጅነት የፋናዬ ማለት ነው ጋይስ ልጅ ሆኖ ራሱ አሉ በልጅነቱ ያኔ ገና ጉቶ ነው አሉ የሚሉት አባቱ ራሱ ሲጠሩት ጉቶ ሲሉት ስታድግ ምን መሆን ነው የምትፈልገው ተብሎ ይጠይቁታል አሉ አባቱ ድሮ ነው እኮ አገር ቤት ጉቶ አባትየው ራሱ ጉቶ ነው የሚሉት ሲጠሩት አባቴ ራሱ አባት ሲጠሩት ጉቶ ነው የሚሉት እንዲህ እንኩቶ ሆኖ እንደሚቀር ያውቁ ነበር አባትየው እንዲህ እንኩቶ የድር ቤት ማማሰያ ጉቶ እኮ የድር ቤት ማማሰያ ታውቃላችሁ የድር ቤት ማማሰያ በየድግሱ የሚገባ እሱ ማለት እኮ እሱ ነው የሆነ የኔና የቤታ ወሬ ባለበት ሁላ ገብቶ ሲያማስል ታዩታላችሁ የድር ቤት ማማሰያ ማለት ጉቶ ነው እና አባቱ አሉ በልጅነቱ ጉቶ አሉታሉ ወሬ ነው የምነግራችሁ ታሪክ አዳምጡ ጉቶ ሲሉታሉ አቤት አላሉ ከዛ እንደው ስታድግ ልጄ ትልቅ ደረጃ ስትደርስ ስታድግ ምን መሆን ነው የምትፈልገው አሉታሉ አባትየው ወይ ፓይለት ኢንጂነር ዶክተር ይለኛል ብለው ነው ሲሉት እኔ ሳድግ እንደ ዮኒ ማኛ ታዋቂ አክቲቪስት ነው የምፈልገው የልጅነት ልሙ ነው ማግኘትን ሆነ የልጅነት ልሙ ነው የልጅነት ልምክ ነው አይደል አልሳካለኪው ሁለት ጸጉር አወጣክ ዘንድሮ ኢላማህም አላማህም ግብህም ታርጌትም ዮኒ ማኛን መሆን ነው ከምታደርገው ሰንሰለት ከነገ ምንም አልሆነ ይታደሉታል እንጂ አይታገሉትም ነው ጉቶ አሁን ደግሞ አልሆን ሲለው ትራንስጀንደር አድርጎ ቤታዮ መሆን ይፈልጋል ሆድክ ያንዲ ያለ ሆድክ የተነፋ ሆድክ ዮኒ እንኳን እኮ ጸጉሩን ምናምን ስኮምፓይሰስ ናይሰስ አድርጎ አታየውም እንዴ ራስታ ፓሬ ሆኖብክ እኮ ነው የመጣው ዮኒ እንኳን እናቴ ሸቀል አደረገ ጸጉሩን ምናምን በቃ ሊያዳምጥክ አይችልም በዛ ፊት እንዴት እንቀበልክ ስብዕና ዜሮ ጉቶ ወታቦ እንኩቶ አንተ መደምበኛ እንኩቶ እንኩሮ እኮ ነክ ጭራሽ ትላንት ጥርሴን ሳልፍቅ ብለከኝ አስጠላኸኝ በቃ አቅለሽልሽከኝ ጥርሴን ሳልፍቅ ስትል ትላንትና አቤት እንዲሁ እንዴት ነው አቅፋ ከምትተኛው ጥርስህን ሳትፍቅ ሚዲያ ላይ ከመጣክ እግዚአብሔር ያሳያችሁ ጥርሱን ሳይፍቅ ሚዲያ ላይ ከመጣ ይሄ ሰውዬ አባቡክንማ መለጫጫትክን መድኃኒዓለም ነው የሚያውቀው የሆነ ነገር ይሰራ ቅማልም ቀጫምም ማያጣም አባቡክ ስር ህዝብ የሚያየውን ስንስቅ ስናወራ የሚታየውን ጥርስህን ሳትፍቅ ከተገሰጥክ አንተ ወታቦ አንተ እንኩቶ ያኛው ነገርማ በቃ ደሞ ስኮምፓይሰስ ናይሰስ ይላል ስኮምፓይሰስ ናይሰስ የታችኛውንማ በስማሚ ውስጡን ለቄስ ነው የታችኛውንማ እሱ መድኃኒዓለም ይድረስላት እንዲያቺ ሚስት ካሳዘነችኝ ያንተ ቢጤ ፋጉሎ ነች እንጂ እሷ ግም ለግም አብርሃዝ ግም እንደ ድር ቤት ማማሲያ ከየንትኑ ስራ አትጠፋም የቤታ ስም ብቻ ይጠራ ስታማስል አገኘሃለሁ ጉቺ ይባል ስታማስ ተነቀሰኝ አባቡክ ላይ ተነቀሰኝ ከላይ አባቡክ ላይ ከላይ መግቢያው ላይ ከላይ ጉቺ ብለ አባቡ ላይ ተነቀሰኝ አዎ በቃ ይመስለኛል ሴትዮዋ ፍዝዝ ቅዝዝ ድንዝዝ ዝግም ብላ ባለች ለነገሩ እሷ ራሱ 120 ኪሎ ማገላበጡ ራሱ ቋደንዝዟል ጎቻ ያለ
ነቀሰኝ ከላይ ቆጮ አድርገክ ጉቺ ብለህ ተነቀሰኝ። አንተ ደቆቆና ምን ጉድ ነክ? ቤታዬና እኔን በጣም ነው የምትወደናል። ምን እንደዚህ ያልክ እኮ እንደማስቲሽ እላያችን ላይ ከተውኳችሁ መድኃኒዓለም አይተወኝ። ይሄም ኩቶ ነው ይሄ ጉቶ ወታቡ ፋጉሎ እንደው የወንድ ለዛ እንኳን የሌለክ እግዚአብሔር እንዴት ከሁሉ ይበድላል። ከጸባይ ቆርጦ ከቁመት ቆርጦ የ5 ቀኗን ጳጉሜ ነው እኮ ያንተ የምትመስለኝ። ጳጉሜ እንኳን የ6 ቀኑ እንደውም ረዘም ይላል ማምሻም እድሜ ነው። አንተ እኮ የ5 ቀኑን ጳጉሜ ነው የምትመስለኝ። ጳጉሜ አሁን 5 እና 6 አለው አይደል? የ5 ቀኑን ጳጉሜ የምታክል ሰውዬ ልትሞት ነው እኛ ላይ በቃ ኃይለኛ ፎንቃ ይዞካል። ኃይለኛ ሴትዮዋ ግን ምንም አይሰማትም 50 ጊዜ ስሜን ስትጠራው ነው ወይስ የሆነ የሚወጋውን መርፌ ወቅታ ደንዝዛታል? ዘግማ ነው እንጂ ሴትዮዋ ራሷ ጦስጥም ቡሳሳችንን ይዘኪድ ጦስጥም ቡሳሳችንን ቤታዮ 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 አይሰጋም አይሰጋም ቤታዮ አይሰጋም አይሰጋም። አንተ ራሱ ገና ኡበር አስጀምርሃለሁ። አንተ ራሱ ኡበር ትጀምራለህ። ግን ከኡበሩ በፊት እንደ ጓደኛክ አንተ ራሱ ስትደንስ አባቡክን እናይባሃለን። አዎ እሷ ስትደንስ የልደቷ ቀን አባቡን አሳይታኔ ለአንተ መጀመሪያ አባቡክን ታሳየንና ከዛ ስራ እናስጀምራለን። ኡበር ትጀምራለህ አንተ። እያዳሜ ዘንድሮ ስራ አስጀምርሻለሁ። እንዴ ምን አባህ እናድርግክ? ምንድነው የምትፈልግብን? ምን አድርጉ ነው የምትለን? ምንድነው የምትፈልገው? ጋለሞታዎች እንትኖች ምኖች እኛሩ ጋለሞታዎቹን ስትጠራ ነው ሰው እንኳን ቤትክ የሚገባልክ። ማንም አይገባልክም። የኢትዮጵያ ሕዝብና እንደው የኤርትራ ሕዝብ አቅለሽልሸካቸዋል። ልሽ እኔማ እንደው ድምፅህን የማንሰማበት የት እንሂድ? ድምፅህን የማንሰማበት ጉቺ ሄለን ሳይኮሎጂ አንተም እሷም ሳይኮ ናችሁ። ሳይኮሎጂ ሳይሆን ሳይኮ ታውቃለህ? ማን አባቷ ይበራታል? ልቃሚ ልቅምቅም ምራጭ ሰው ምራጮች ማን አንተንስ እሷንስ ማን ይፈራሃል? ማን አባቶች ሳይኮ ናችሁ። አንተም እሷም የአእምሮ ችግር አለባችሁ። የሆነ መድኃኒትማ በልጅነታችሁ ክትባት አምልጧችኋል። ከዛ ካለፈ በኋላ ከሀገር ስትወጡ አሜሪካና አውሮፓ ስትገቡ ተወጋችሁት። መድኃኒት ውስጣችሁ ገብቶ ሌላ ችግር ፈጠረ። እኛማ በነፃ ሳንከፍል አዘምረናታል። ዘምራለች አልኩክ ስለኛ ዘምራለች። እንደ ኢትዮጵያ ብሔራዊ መዝሙር እጇን እንዲያደርጋን ያዘመርናት እኔና ቤታዬ ለ3 ሳምንት በየቀኑ ለ16 ሰዓት ስለኛ ዘምራለች። ሌሊቱን ሙሉ ከስራ እየቀረች በገዛ ቤቷ አዘመርናት። ራሷ ቤት ላይ ጀግና አይደለን? እኔና የሀገሬ ልጅ የኔ ወርቅ ወደፊት የሀገሬ ልጅ ወደፊት። እስኪ አንቺ እንደው ፍዝዝ ቅንዝዝ ድንዝዝ ብለሽ ላግኝሽ አንቺን ነው የምቀጠቅጥሽ። የታባታችሁ ጀግና ነን ስላችሁ ድሬዎች፣ ሀረሮች፣ ጅጅጋ ከአዋሽ በታች ባጠቃላይ እስኪ እኛን የሚጠላ ይምጣ። ምድረ ልጋጋም ሀረር ላይ የማትታወቂ ሴትዮ እኛ እኮ ላይ ድሬዳዋ ላይ ድረስ ያውቁናል እኮ ከላይ ከመነሻው እስከ መድረሻው። የቱ ቀን የድሬዳዋ ኬዝ መጥቶ አንቺ ቤት ሰው የድሬዳዋ ልጅ መሆንሽንም አናውቅኛ። ሀረር ላይ ነኝ ትያለሽ፣ እኛ አናውቅም። የት ነሽ? ቀላዳምባ ነሽ? ሸዋበር ነሽ? አራተኛ ነሽ? የት ነሽ? ሀረር ራሱ ነኛልሽን አመንሽ። እኔ ዝም ብዬ ሳስበው የመናዊት መስይኛለሽ። በጓሮ የገባችሁ ይላሉ አንዳንድ ሰዎች። አንቺ ራሱ በጓሮ ነው ድሬ የገባሽብን። አዎ ያው ድሬዳዋ እንትንም ስላለ ማለት ነው። አርመኖች አሉ፣ ግሪኮች አሉ፣ ጣሊያን፣ የመን ምናምን ስላለ እንደዛ ነው የገባሽብን። አንቺ ድሬዳዋ ልጅም አይደለሽም፣ ሀረርም አይደለሽም። ሳፓፓ ነው ብሏል ፈረንሳይ አይደለሽም። እኛ ድሬዎች እኮ ይኸውልሽ የድሬዳዋ ልጅ ቤታቸው በር ላይ እስከሚቀመጠው ጣሳ ጭምር እንተዋወቃለን። በራችን ላይ እስካለችው ጣሳ እግዚአብሔር ይመስገን። በገዛ ቤትሽ እነ ቤታ ቤት 2 ወር ቅመምነት ሰርቻለሁ። አስባልንሽ ጋይስ ታስታውሳላችሁ? ለእኔና ለቤታ እኮ 3 ሳምንት ጸሎት እያደረገች ነበር የምትተኛው ስትጸልይ ለ16 ሰዓት ማለት ነው። እነ ቤታ ቤት እኮ 2 ወር
ሰርቻለሁ። ጋሽ ዮናስ የሚያመጡት የጎንደሩ ማር ናፈቀኝ። አሁን ደግሞ የጋሽ ዮናስ ልጅ የምታዘንበው አንበሳ ናፈቀሽ፣ አዝንቢልኝ። ከዛ ሀገሬ ልጅ አላዘንብም ስትል እናቷን አገኘው የሚለውን የጉራጌ ዘፈን ጋብዤሻለሁ፣ ጨፍሪበት። እነ ጉቺ ቤት ነበር ቴሌቪዥን የማየው አለች። አዎ ከዛ እኔ እንደውም አንድ ቀን ያዘነብኩልሽ፣ አንድ ቀን እሷ ነች ስታዘንብልሽ የዋለችው። አታጣ ማርያም እየመጣች ስትበትንልሽ ስትሰጥሽ ይኖረች። እንደውም እሷን ተይና እኔን ቀጥቅጭ፣ የኔን ቤተሰብ አምጪና አስረጅልኝ። አስረጃቸው። ችግር ላይ ናቸው ቤተሰቦች። እኔ ይኸው እየነገርኩሽ ነው፣ በጣም ችግር ላይ ናቸው። እኔ ቤተሰብ አልረዳም። ሰርተው ይብሉ። ለምንድን ነው የምረዳቸው? የሀገር ጎረምሳ ወጥቶ ይስራ። አልሰጥም፣ አልረዳም። አምጪና የበደልኳቸውን በደል ህዝብም አህዛብም እየሰማ አዎ እንደው አንቺ እኔን ቤተሰቦች አምጪ። እንዴት አይነት አራዳ ወንድሞች እንዳሉኝ ገልብጠን ነው የምንበላሽ። ገልብጠን እንዲያለቀሱ ተርበን ተጠምተን እያሉ አምጪ ቤተሰቦቼ። ልቀቄ ቤታን የኔን አምጪ። ምን ጉድ ነች እቺ ሴትዮ! እንደዚህ አድርገሽ እንድትታነቂ ነው የማያደርግሽ። በጣም ነው እንደምትታነቀው። የድሬ ልጆች እኮ ነን እኛ፣ የድሬዳዋ ልጆች። እኔም ብርቱ ላይ ገንደቆሬ፣ እሷ ሳቢያ ማን እንደታነቀው ነው የምንታነቀው። ማን እንደታነቀው እንደው እኔ ግን አንዳንድ ሰው እርምም የላችሁ እንዴ? እርም የሚባል ነገር የለሽም ወይ? የለሽም ወይ? እንዴ ያለሽም ጆከር የሚባል ሰውዬ እንዳገቢ ብሏታል። ጊዜ ሰጣታለሁ። እድሜ ዘላለሜን አልገባም አንቺ ቤት። ጆከር ብሎኝም ከቀረው ወንድም አለ መከታዬ እንጂ ኦካዬ ስልህ የልቤ ይሞላልኝ፣ የልቤ ይሞላልኝ። እስኪ አጨብጭቡ። መከታዬ ስልህ የልቤ ይሞላልኝ፣ የልቤ ይሞላልኝ። ወንድም አለማልኩክ የልቤ ይሞላልኝ። እህቶቹን ስነኪ እኮ ነው እርግጥ ያረገሽ እበት ምጥምጥ። እኛን ስነኪ እኮ ነው ቂጥሽን ገልብጦ የዘቃዘቀሽ። ደፋር ጆከር ብሏት እዛ ቤት አዎ ብሎኛል። እዛች ቤት ባይሽ አንቺን ነው ዘቅዝቅ የምቀጠቅጥሽ ብሎኛል። እንግዲህ ምን ትሆኚ? ወንድም መከታ ነው። ከወንድም በላይ ምን አለ? ወንድም መከታ ነው። ወንድም እንዳትሄዱ ካለ አንሄድም። ወንድም እያለች ቤታ የዘፈነችውን ያን ዘፈን ጋብዙልኝ። ወንድም መከታ ነው። ምን ታመጫለሽ? እዚሁ ሚዲያ ላይ ታጓሪያለሽ፣ ትሳደቢያለሽ፣ ትጮያለሽ። አለቀ። ምድር ላይ እየወረደ ምን ታመጫለሽ? አንቺ እኮ የዛሬ ስንት ጊዜ መልእክቱን ላይ ያስተላለፍሽ ሰው እኮ ነሽ። የአንቺን መልእክት የሚያዳምጥም የድሬዳዋ ህዝብ የለም። መቼ ነው የምመጪው? እየጠበቅንሽ ነው እኮ የሚሉ የድሬ ልጆች። ቀልደኛ ነሽ በእናትሽ። ማንሽ ምንድነሽ? ማንም አያውቅሽም። በ13 ዓመትሽ ከሀገር የወጣሽ ሴትዮኛ በ28 በ29 ዓመታችን ነው ድሬዳዋን ለቀን የወጣ ነው። ህዝብ አዳሙ ያቀናል ከላይ እስከታች ኮተታ። የድሬዳዋ ልጆች በአጠቃላይ እቺ ሴትዮ ሆን ብላ እኔና ቤታ ከሚዲያ እንድንጠፋላት ደስ የሚለው 5 ሳንቲም ሳንከፍልሽ ስሙን ሳንሰጥሽ ስለኛ አስወርተንሻል። እኔማ ሙዚቃ ሁላ እኮ ተከፍቶልኛል። ታስታውሳላችሁ? የኔ ደሃ የሚለው አስተዋይና ትርቆ አሳቢ ዘመድ አዝማዱን ሰብሳቢ እየተባለ ተዘምሮልናል እኮ እኛ አዘምረንሻል። እንደ ኢትዮጵያ ብሔራዊ መዝሙር እኮ እንደዚህ ብለሽ እኮ ነው የዘመርሽልን። አጨብጭቡ፣ ጉቺን ባርኩልኝ እያልሽ ምን አባሽ ታመጨልሽ? ኮተታ ከትላንትናውን ትንሽ ትሻሻያለሽ ብለን የአየር ሰዓት ሰጠንሽ። ጭራሽ እየቆየሽ ታገነቢያለሽ። እየቆየሽ ምን ታመጫለሽ? አዳኝ ነው ግዴ ምን ታመጫለሽ? ምንም ንቃንሽ ነው ጸጥ ያለሽ። እናንተ በስተመጨረሻ መቼ ለታ እየተቀዳ ይቺ እንደኛ ከፍላችሁ ግቡ። እኔ እንኳን ገስት ላይ ክፈሉኝ አልልም ፍቅሮቼ። ገስት ላይ እኔ ክፈሉኝ ብያቸው አውቃለሁ። ገስት ለመግባት ክፈሉና ግቡ። አዝንቡልኝ። አይ አቡካዬ የአገሬ ልጅ ባትሆን አቡካዬ አድርሱልኝ። አቡካዬ የአገሬ ልጅ ባትሆን
የድሬ ልጅ ባትሆን ይቆጨኝ ነበር። አየሽ የድሬ ልጆች ገብቶ ትቀኝባቸዋለሽ ያለሽ አቡካ ትግራዋይ ነው። ትግራዋይ ግን የድሬ ልጅ ጥጋችንን አየሽ። እህቶቹን ስትነኪን መጣልሽ። ቴንክ ዩ እኛን ስትነኪ መጣልሽ። ትግራዋይ ነው አቡካይ። ስትነኪን አመመው አስገባልሽ ገብቶ ይመጡልሻል። ገና እነ ከድርም እነ ጀማልም ይመጡልሻል። የድሬ ልጆች የድሬ መሬት የረገጠው ላይ ይመጣልሻል። ምድሪቷ ላይ የተወለደ ሁላ መምጫሽም መሄጃሽም የማይታወቅ ኮተታ ቆሮቆንዳ የቤታን ጦስ ይዘሽ ሂጂ ከዚህ እቺ ኮሽም ለቃሚ የኮሽም ለቃሚ እካክ አንቺ ኮሽም እየበላሽ ያደግሽ ሴት እየሆነሽ እንጂ የሰው ክብርና ጥግ አታውቂም። ደሞቆናም ጠፍራም ደግሞ ንፍጣም ትያለሽ። ካንቺ ወዲህ ንፍጣም አለ ለቃሚ ለቃቃሚ ሞኒካ አለችኝ እና ሚኪ ጊፍት ሰጥተሽ ምርጫዬ ስሜቴ ከሆነች ሞኒካ መብቴ ነው። ማነሽ ምንድነሽ አንቺኛን የምታዥ እበትር ምጥምጥ ላንቺም ሰጥተናል። ልጋጋ ፋጉሎ ላንቺም ሰጥተናል። ላንቺም እንኳን ለሞኒካ ምን አባሽ አገባሽ? የድሬ ልጆች በድሬ ልጅ እንደማይደራደር አቡካ ምሳሌ ሽው ዛት ሴት ከዚህ በላይ ላንቺ ማብራራት ጉንጭ ማልፋት ነው። አቡካ ገብቶ ሲቀጠቅጥሽ የሀገራችን ልጅ ነው። የድሬ ልጅ ንቃውሽ ነው አለሽ። ሰው ሲንቅሽ ይግባሻ። ህይወትሽን ቀጥይ። ከኛ ምን ትፈልጊያለሽ? አክብረንሽ እኮ ነው ጸጥ ያለሽ። ዲዩቲንግ ቤታ ላንቺ የምታዝ ዲዩቲንግ እኔ ላንቺ እንኳን ላንቺ ለዘመናት ከኢንስታግራም እስከ ቲክታክ ድንበር ተሸጋጋሪዋን ሟርተኛ ስታጓራ የምትውል ሴትዮ እንኳን ቀጥለጥ ሰጥ አድርጌ መኪና ተከራይታ ኡበር እንድጀምር ያረኩኝ ጀግና ነኝ እኔ። የድሬ ልጅ እኮ ነኝ። አትንኪኝ እጅግ እኔ ምንም ምክንያትሽ እንኳን የማይታወቅ ሴትዮ አንቺ ቆጣሪ አፍ ነሽ አንቺ ሸለቆ አፍ፣ ስምጣፍ፣ ጥልቃፍ። ምን አባሽ ታርግሽ የሀገሬ ልጅ እንደ ወገብ ቅማል ላይ ተጣበቅሽ። ኑና ቁጭ በሉ። አንቀመጥም እንዴ? የኛም ቤት ማን ይሸቅልልን? ጋይስ አፎን አውጥታ እኮ እንደዚህ ያለች ባታውሩ ሚዩት አርጋችሁ ቁጭ በሉ። አንቀመጥም። እኛ የራሳችን ሽቀል አለብን እንዴ? አንቺ ቤት ቁጭ ስል ቤትሽ ይቆርጣል። ቁጭ ብለን እንደገና ሰጠን እንደገና ሰው የሰጠንን ቆርጦብን እንዴ? አንቀመጥም። ያማታል እንዴ? ሐራም። አንቀመጥም። ኑ ቁጭ በሉ። አንቀመጥም። በየቀኑ አንዳንድ ቶፒክ እያነሳሽ ነው አብራሩ። በቃ አብራራን። እኔ በተለይ አብራራውልሽ መመሪያ አብራራንልሽ። ደከመን። ከዚህ ወዲህ ራስሽ በራስሽ አብራሪ። ራስሽ ለራስሽ አብራሪ። ሴትዮዋ ልበላል ነው እንዴ? አናብራራ። በቃ እኔ ጆከር እንዳትሄጂ ብሎኛል። ታንቀሽ ሙቺ። እስኪ ምን ታመጫለሽ? ጆካ እንዳትሄጂ እዛች ሴትዮ ቤት ደግሜ ባይሽ አንቺን ነው የምዘቀዝቅሽ አለኝ። ወንድሜ እንዲቀየመኝ አልፈልግም በመጀመሪያ። ሲቀጥል ደግሞ በወንድምነቱ ከቀረ ደግሞ ፎቶዬን ይዘቅዝቆ እንዲሰድበኝ አልፈልግም፣ እፈራለሁኝ። እሺ ለዛ ቤትሽ አልመጣም። አንቺ ቆጣሪ አፍ አልመጣም ቤትሽ። ታንቀሽ ሙቺ፣ ልጋግሽን ጎትቺ፣ አልቅሺ፣ ተንሰቅሰቂ። ቤተሰብ አይደለም ህዝብ አዳሙ ከድሬዳዋ ሰብስበሽ ይዘሽ ነኝ። ሌባ ነች በይ፣ ሰርቃለች በይ፣ ታንቃለች በይ፣ ሸርሙጣለች በይ፣ ሁሉንም ያልሽን ሁላ ነኝ። ፋይናሊ ኢኳል ዚሮ። በቃ ተወደናል። ቤታ ከሌለች ባዶ ታንቃሽ ሙቺ። እንደ ሀሳብ ተጋቡ። እንደ ሀሳብ ጉቶና እጅ የኖርዌዋ ተጋቡ። ለምን አትጋቡም? እንደ ሀሳብ ብትጋቡልን። ጉቶም በትዳሩ ደስተኛ አይደለም። 48 ሰዓት ነው ጉቺ ይላል። ብቻ ስክሮል ሳረጉላ ጉቺ ሲል ነው የማየው። ስክሮል ቤታ ተጋቡ። አንቺም ትዳርሽን ከበተንሽ ብዙ ዘመንሽ ነው። እንደ መቼም ትዳር ያለው ሰው እኛ አሁን 34 ሰዓት እኔ አሁን 24ቱ ያልቅብኛል። ፍቅሮች ያልቅብኛል። 24 ሰዓቱ እልቅ ይልብኛል። ከዛ ከነገ በደራለሁ። እግዚአብሔር ያሳያችሁ። የቀኑ አልቆብኝ 24 ሰዓቱ ከዛ ሲያልቅብኝ ከነገ ተበድሬ ነው 34 ሰዓት እዚህ ጋር መቀመጠው። ገባችሁ ፍቅሮቼ? ከነገ ተበድሬ
ስለዚህ ትዳር ስለሌለኝ ወይ ፍሬንድም ባልም ምንም የለኝም ለጊዜው። ኢንሻአላህ ሾካኪት እየሳቂ እግሪን ሰቅዬ እንደ 9 ብር አህያ ስፈልግ ተገልብጬ ተኛለሁ። ስነሳ እዚሁ ጋር 24 ሰዓት አለው ፍቅሮቼ። እና አንቺ ደግሞ ሳይሽ 16 ሰዓት ላይ የምትገሰጪው ትዳር የለሽም እንደኔ። ለምን አትጋቡ? ተጋቡ ከጉቶ ጋር ከዚህ ወታቦ እንኩቶ ጋር አብራችሁ ተጋቡና ቁጭ ብላችሁ አብራችሁ ለሁለት ለምን አቀጠቅጡንም? ጎን ለጎን አንቺና የእንኩቶ አንቺም ጥሩ ቆጣሪ አፍነሽ እሱም ደና ገደል አፍ ነው። ቤታ 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 ይላል ስክሮል ሳረግ የሆነ ጎጂ ላይ የሚስትህን ስም ግን እንደኛ ታውቀዋለህ? የሚስትህን ግን እንደኔና እንደ ቤታ ጥንቅቅ አድርገህ የሚስትህን ስም ታውቀዋለህ? አንተ የልጅነት ህልምህን ተነጥቀህ እኮ ነው። ዮኒ ማኛ የምትባል ሰውዬ አድርሱልኝ። ዮኒ ማኛ የምትባል ሰውዬ የጉቶን የልጅነት ህልሙን የነጠቅ አንተ ነህ። ከልጅነቱ አባቱ ገና ታች ሆኖ ድክ ሲል ወደፊት ብሎ ነው። ያኔ እኮ ያውም እኮ ዮኒ እኮ አይታወቅም እኮ ገና ታውቃላችሁ። 7-8 ዓመት ጉቶ ዮኒን በእድሜ ይበልጠዋል። ዮኒዬ እኮ አንድ ፍሬ ልጅ እኮ ነው። አንድ ፍሬ ልጅ ነው። ነገር ነው እንዲህ እንትን ያደረገው። ዮኒ እኮ አንድ ፍሬ ልጅ ነው። ጉቶ እንክት አድርጎ ዮኒን 7 ዓመት ይበልጠዋል። ዓለምም አፍሪካም ያውቃል። ዮኒ ፖለቲካውም ነገሩም ነው እንደዚህ ሰውነቱን እንትን አድርጎ ትልቅ ሰው የመሰለው እንጂ 7-8 ዓመት እንክት አድርጎ ጉቶ ይበልጠዋል ዮኒ። የእውነቴን ነው የምላችሁ። ዮኒ ትንሽዬ ልጅ ነው። ገና በምዕናቡ ስሎ ነው እኮ በምዕናቡ ሰው በምዕናቡ ይስላል። አባትየው በልጅነቱ ሲጠይቁት በምዕናቡ ዮኒ የሚባል በጭንቅላቱ በጣም ለቲክታክ ፕላትፎርምም ለዩቲዩብም ከባድ የሆነ የዚህ ሁሉ የሚዲያ ንጉስ ይፈጠራል። እንኩቶ ብሎ እግዚአብሔር ነገረው። ለእንኩቶ ማለት ነው። ስማኝ እንኩቶ አለው። ለሊት ተኝቶ እንኩቶ ማለት ነው። ወደፊት ዮኒ ማኛ የሚባል ታዋቂ የሚዲያ ሰው ይነግሳል። እና አንተ ለአቅመ አዳም በደረስክ ሰዓት አላማህም ኢላማህም ግብህም ሁሉ ጭምር እግዚአብሔር ነው ቆይ መልእክት የሚነግረው ይህንን ታዋቂ የሚዲያ ሰው መሆን ነው። ሆኖም አይሳካም። አይሳካም ብሎታል። ያን እግዚአብሔር አይሳካም ምን አልሰማም። እንኩቶ አልሰማም። አይሳካም የምትለውን ፓርት ስላልሰማ አባቱ ቴንኪው ፍቅሮቼ፣ ቤቱን የምትባርኩ ቴንኪው ፍቅሮቼ። አባቱ አይሳካም ሲሉት እንኩቶ አልሰማም። እግዚአብሔር አይሳካም ሲለው እንኩቶ አልሰማም። በኋላ አባቱ ይጠይቁታል። ታውቃላችሁ እንኩቶ አልተማረም። ፕሮፌሰር ነኝ፣ ኦርኬስትራ ነኝ፣ ዙጲ ነኝ፣ ጂኒ ነኝ፣ ናይሰስ ነኝ፣ እስካንት ነኝ ይላል። ምንም አይደለም። ምንም ነገር አይደለም። በቃ ምንም ነገር። አባትየው ከዕለታት አንድ ቀን ይጠይቁታል። እንኩቶ ይሉታል። አባቱም ሲጠሩ ባይዘው እንኩቶ ነው የሚሉት። እንኩቶ ይሉታል አባቱ የጉቶ አባት ከዕለታት አንድ ቀን እንኩቶ ሲሉት ጉቶን አቤት ይላል። እንደው ለወደፊት በህይወት ስትኖር ምንድነው መሆን የምትፈልገው ልጄ ብለው ይጠይቁታል። እንኩቶ አይኑን ገለጥ አድርጎ ወደ ላይ አባቱን በስስት እያያቸው በስስት አባቱን አይናቸውን እያያቸው አንድ ለምድርም ለሰማይም የከበደ ህዝቡንም አህዛቡንም የሚያንቀጠቅጥ ታላቅ የሶሻል ሚዲያ ንጉስ ዮኒ ማኛ የሚባል
ወጣት ይፈጠራል ብሎኛል ፈጣሪ ያለ ያኔ ዮኒ እንግዲህ አልተፈጠረ እንኩቶ ይሄን አባቱ ሲጠይቁት ዮኒ አልተወለደም ገና እንደ ራእይ ነው በራእይ ታይቶት ነው ከየት አካባቢ ነው እንኩቶ ይሉታል አባቱ ይሄ ልጅ የሚመጣው ከየት አካባቢ ነው ይሄ ንጉስ ሲሉት ከሸገር ከአዲስ አበባ ከመሃል አዲስ አበባ ነው የሚመጣው ታብያለው ይላል እንግዲህ ፈጣሪ ነገረውን ማለት ነው ለእንኩቶ የልጅነት ህልሜም ታዋቂም ከሆንኩ በኋላ ወደ አሜሪካም ከሄድኩኝ በኋላ በህይወት ዘመኔ ሁሉ ምኞቴ እሱን መሆን ነው ብሎ ለአባትየው እንኩቶ ይናገራል አባትክን አልሰማሃቸውም እንኩቶ አባት ያንኑ ቀን ነግረውካል ሶሻል ሚዲያው ላይ አንድ ንጉስ ነው ያለው የወንዱ ንጉስ ዮኒ ማኛ ከሴቷ ንግስት ቤትኤል ዮናስ ትባላለች እባክህ አትድከም ብለው ካላባትክ ያንቅ በራስክ ሳት ራስክን አቆላምጠክ አንዴ ንጉስ እዮዳብ ትላለህ አንዴ ፕሮፌሰር እዮዳብ አንዴ ማሬ እዮዳብ አንዴ ጂኒ እዮዳብ አንዴ ስኮምፓይሰስ እዮዳብ አልተሳካም አሁን ጥምድ ያድርገክ እንኩቶ ነህ አንተ እንኩቶ ታውቃለህ እንኩቶ ማለት አንተ ነህ ትላንትማ ጥርሴን አልፋኩም ካልክ በኋላ እንደው ህይወቴ ሁላ ነው የጨለመው እንደው ካንተ ጋር ባልመላለስ ራሱ ጥርሱን ከማይፍቅ ሰው ጋር ምን ታወራላችሁ አቤት ጥርሴን አልፋኩም የታችኛውንስ ፍቃካዋል የታችኛው ተፍቋል እንኩቶ የታችኛውን እንደው ምን አረከው መላመላ አረከው ወይ ቁጥርጥር ሰራኸው ወይ ሹሩባ 7 ቦታ ገልብጥ ሰራኸው ምን አደረከው ጥርሴን አልፋኩም ብለ በኮንፊደንስ አወራክ ለህዝቡ በአንተ ቤት እኮ ሴት አላማልልም ልትል ነው ምን ያገናኘዋል ጥርስ አለመፋቅና ሴትን አለማማለል ምን ያገበ ሲጀምር በአንተ የምትማልል ማነች በአንተ የምትማልል ያቺ ሴትዮም እኮ ሚዲያ ሆኖባት ወጣ ልናገር እንደው አትናገር አትጋገር ነገር ሆኖባት ነው እንጂ ህይወት ዘመኗን ሁሉ እየረገመች ነው የምትኖረው አንተን ያገኘችበትን ቀን ካንተ የተዋወቀችበትን ቀን በህይወት ዘመኗ ሁሉ የሚጸጽታት ቀን እንደሆነ ግልጽ ነው ሴት ስትሳደቡ ለክ ሴት ስታንጓጥጡ ለክ ከዛ ያቺን 2 በርሜል የምታል ሴትዮ ተሸክመት አድራለክ ሴት ስታንጓጥጡ ለክ ልቃሚ ለቃቃሚ የሰው ምራጭ የሰው ቋግሜ የቤታን ጦስ ጥንቡሳ ሲዘኪድ እኔ እንደ ሐሳብ ከዚች ኖርዌይ ካለችው ሴትዮ ጋር ተጋቡ ለምን አትጋቡ እኔ ተጋቡ ብያቸዋለሁ ሁለታችሁ ተጋቡ ለምን ደግሞ አትጋቡት አምሯል ሰርጋቸው ረጅም ይሁን የሶሻል ሚዲያ ቆይታቸው እንላለን እኛ ተጋቡ ማች ታረጋላችሁ እሷ ቆጣሪ አፍ አንተ ገደል አፍ በደንብ ነው ማች የምታደርጉት ሁለታችሁ መጋባት አለባችሁ ሁለታችሁ በጌም በኩል ተገሳስጣችሁ ወሬ እያወራችሁ ማየት አለብን የሀገሬ ልጅ ጦስ ጥንቡሳሷን ይዛችሁ ሂዱ በቃ አለቀ እናንተ ለመሆኑ ወይዘሮ ቤት ታዩአለሽ ባርኮቱ ምርቃቱ እንደቀጠለ ነው እየተባረክሽ ነው እንዴት ነው ትላንትና ከልቤ ነው እግዚአብሔር መድኃኒዓለም በሚያቀው የቁልቢው ገብርኤል በሚያቀው የመረኩሽ ያየሽ ውደድሽ አሁን ቃልሽ ይሰማ ያየሽ ይደንግጥ ማንኛውንም ኢትዮጵያዊ ከፈለጉ እህቷም ተገኘች ብለው ያምጡ ትሰምኛለሽ አይደል ከዚህ ወዲህ እህት ያደለችም አጣሩልኛል ይረዳ የኢትዮጵያ ህዝብ በዚህ ኑሮ ውድነት ግራ ገብቶታል ማንንም ይምጣ ይረዳ አለቅ ናቸው አይደሉም የኔንም ይዘሽልኝ ነይ እርጃቸው እኔ ረድቻ አላቀም ራሴ እየነገርኩሽ ነው እርጂ አሉ ወንድሞቼ አምጪና እርጃቸው እንዴት አይነት አራዳ ወንድሞች እንዳሉ ይላሳይሽ ላጥም ሽክ አድርገው እየረድታን አታቀም ብለው እንደማረዳቸው ይነግሩሻል አለቀ ወንድሞቼ ሰፖርት እናቴን ልጄ ራሱ አምጪው ይምጣ ተቸግረዋል እንደውም ያባቱ ዘሮች ብዙ ናቸው ይረዱታል አምጪ ብዬሻለሁ ዘንድሮ ቀን ለቃሚ ለቃቃሚ ንፍጣም ያለሽ ደግሞ ካንቺ ወዲ ንፍጣም በትርምጥምጥ ማና ባሽ ይፈራሻል እና ክብርሽ ብለን እንጂ እኛም የድሬዳዋ ልጆች እኮ ማል ገንደ ቆሬ እናቀምስሻለን ተቀምሻለሽ አለቀ
ምን ታመጫለሽ? አንቺ ብታመጭ እኮ ዛሬ ስንት ወር እኮ አልቀሰሻል። ህዝቡንም አህዛቡንም ልታስነሺ። የቲክቶክ ማህበረሰብ ባይዘው አትድከም እንጂ ኢነርጂሽን አጨርሺ። 3 ሳምንት ነው በጣም ሩቅ ከሄደ በመሃሉ ከባድ አጀንዳ ይመጣና አንቺም ትረሻለሽ፣ እኛም እንረሳለን። አለቀ። አዝንቡልኝ ነው አናዘንብም። በቃ በነፃ አገልግሎት ሰተሽናል። ያገለገልሽበትን ደግሞ ከፈልን። አንቺ አልጠየቅሽንም፣ ግን እኛ የድሬዳዋ ልጆች ስለሆንን እኔ የሚያገሬም ልጅ ሸሚዞን ከፈል ላገለገልሽበት 16 ሰዓት በየቀኑ ለ3 ሳምንት በየቀኑ ከስራ እየቀረሽ 16 ሰዓት ሙሉ ለኛ እንደ ብሔራዊ መዝሙር ለዘመርሽበት ከፈልን። በቃ አሁን ደግሞ ሸም ትክፈልሽ። ተራው የሸም ነው። እኛ ልናዳምጥሽም አንችልም። ጦስ ጥንቡሳሳችንን ይዘሽ ሂጂ። አዎ ይሄው ነው ያለው ነገር። አንተኛው ጊፍት ጠሮብሃል። ባርኩኝ ቁረኝ አትስቱ ባርኩኝ ይላል። ተጋቡ። እሷም ባርኩኝ እያለች ነው። ካልከፈላችሁ አገቡም እያለች ነው። አንተም ትላንት ገስ ላይ ለመግባት ጋላክሲ እየጠየቅ ነው። ተጋቡ። የኔ ምክር ነው። ሁለታችሁ ተጋቡና አንተ ቤት ገስት ላይ መግባት ህዝቡ እንደሚፈልግ በምን እርግጠኛ ነኝ? ሞት ይባርክ። ይሄ ህዝብ አንተ ቤት ለመግባት ፍላጎት እንዳለው ግን እርግጠኛ ነህ? ጋላክሲ ይላል ደግሞ። ጋላክሲ ስጡኝ። ጋላክሲ ካላችሁ ለኛ ስጡኝ። የምን አባ ጋላክሲ ነው? እንዲሁ እንደ ባዶ ቤት አስተጋብተክ ብቻህን ስትጮ ቆይተህ ትወጣለህ። አለቀ። አንዳንድ አበባ ስጡት። መቼም ኢትዮጵያውያን ኤርትራውያን የዋሆች ነን። በሰው አንጨክንም። ዝም ብላችሁ አበባ የቲክቶክ ሎጎ ምናምን ስጡት። አጨክኑበት። ጋላክሲ እሷ ካልከፈላችሁ ገዝታ አገቡ። ዳን አይግቡ። የሚገቡት እኮ ሊሰድቡሽ እኮ ነው። አቡካይን ብታስገቢው አቅምሶሽ ወጣ። ይኸውልሽ ነግሬሻለሁ። የድሬዳዋ ልጅ ሆኖ የትኛውን ብሄር እኛን አይጠላንም። አንቺ እኮ ስላላደግሽበት ነው። አልኖርሽበት፣ አታቂውም፣ አያቅሽም። ማህበረሰቡ አያቅሽም፣ አታቂውም። ሐረር የት ሰፈር ነሽ? የት ሰፈር ነሽ? ሐረር የት ነሽ? ስለዚህ ጦሳችንን ጥንቡሳሳችን ይዘሽ ሂጂ። ልቃሚ ለቃቃሚ ኮተታ ቁልፋፍ ከየት ነው የመጣችብን? ልጅ ቆጣሪ አፍ ያለዛ ሂጂ። ልጋግሽን አጎትችብን እዚህ የለም። አናዘንብም። እስኪ አናዘንብም በሉ። ላይቭ ስትገባ ራሱ ጋይስ አናዘንብም እያላችሁ ጻፉላት። አናዘንብም በቃ። ቤታ እየተጠመደችው አዝንቢ ነው ወይ ጊፍት አዝንቢ ወይ ቪው አዝንቢ። ቪው እንዲዘንብ ቤታ ሄዳ ገስት ላይ ስትንጠለጠል ቪው ይዘንባል። ገባችሁ? ለቤታ ብትሰጡ ራሱ የእሷ ቤት ይቆርጣል። 30% ታገኛለች። ገባችሁ? አዝንቡ ነው። አናዘንብም በሏት። አናዘንብም የለም። አለቀ። ሁላችንም ስራ ላይ ነን። ቤታችንን ዘግተን እኔ ራሴ 3 ቀን መጥቼ ሰው መስለሽኝ አብራራሁልሽ። አንቺ መምሪያ አብራራው ባናትሽ ተተከይ። አመጣሽ አላመጣሽ ሙሉ ቤተሰቦች እኔ ሆኔ ተናግሬያለሁ። ለታሪክ ይቀመጥልኝ። አረዳቸውም ችግርተኞች ናቸው። አምጫቸው አምጥተሽ አስረጅልኝ። ልጄም ትምህርት እየተማረ አይደለም። በዚህ እድሜው ትምህርት ቤት አልገባም በችግር ምክንያት። 5 ሳንቲም የለኝም። አረዳም። እኔ እዚህ የማገኘውን እጠጣበታለሁ። ታውቂያለሽ፣ ጎርደንጅኔን እጠጣበታለሁ። ቂጤን ከፈትከደ እናረግበታለሁ። ሂውማን ሄር እገዛበታለሁ። ለቤተሰብ አለክ ሳፓፓ ነው። አምጪና አርጃቸው። ከቤት ተራስ ወረድ በይ። ውረጅ። አለቅ። ምን አባሽ ታመጫለሽ? ልቃሚ ልቅምቅም። የሰው ምራጭ የሰው ቋግሜ ይሄ የፈራረሰ ድብኝት የመሰለ ሰውዬ እሷ ያቺ እንኳን ስራ ጀምራለች። እግዚአብሔር ይመስገን እየሰራች ነው አሉ። ያቺ ስራ ጀምራለች። ያቺ ኡበር እየሰራች ነው። ትበርታ። እያንዳንድሽን ገና ኡበር አስጀምርሻለሁ። አድባችሁ ተቀመጡ። ጦሷን ይዛችሁ የቤታን እከክ ልቃሜዎች ታቋታላችሁ። የት አባታችሁ ታቋታላችሁ? ምራጮች። ይሄ ቀንና ማታ ያለቅሳል። ለቀስተኛ ድንኳን ጣይ ቤታዮ። እናንተ ግን አላያችሁም? ስክሮል ስታረጉ ቤታ ይላል። ጉቺ ይሄ ነው በቃ። ምንህን ያመመክ?
እኔማ እንትንክ ላይ ተነቀሰኝ በራሴ ፍቃዴው ከላይ ስኮምፓይሰስክ ላይ ከላይ ጉቺ ብለ ተነቀሰኝ። ይሄው ነው። ጦዟን ይዛችሁ ሂዱ። አንቺ ቤታ እልዋ ጠጪ በቃማ ሄድሽ። አረዳችሁ ምድረዘምባ ማና ባታችሁ ፈርቷችሁ መሰላችሁ? ማንም አይደፍረኝም ያለችዋን ደፍሬ ስራ አስጀምሬያታለሁ። እየሰራች ነው። ሽቀላ ላይ ነች። አዳሜ ወደ ሽቀላ ነው ማስገባችሁ። ታው በቃ በቃሽ በቃ ቤታይ ራስ ቤታን ነች ቤታን እንደ ያረፍቷት በስመ አብ ወልድ ወመንፈስ ቅዱስ ፍቷት። ጦሷን ጥንቡሳሷን ይዛችሁ ሂዱ። አቦ ምንድነው አንቺ የመጣብሽ? በስመ አብ እኔ በዚህ ልክ ምቀኛ አይቻለቅም። የወንድ ምቀኛ የያዝላችሁ ሁለት እግር ያለው ቆሞ የሚሄድ አዎ የእንኩቶ አይነት ምቀኛ የያዝላችሁ። ይሄ ህይወት አልሳካ ያለው ነገር አልሆነ ያለው በቃ ዮኒ ማኛን ነው መሆን የምትፈልገው። አልተሳካም። በቃ ዮኒ ማኛ ነግሷል። እጃችንን ጠምዝዞ ንጉስነቱን አሳምኖናል። ከሴት ደግሞ ቤታዬ ሆነች ሌላ የለም። አንገታችን ያምራል ብትሉ፣ መልካችን ቆንጆ ነው ብትሉ፣ ቆማችሁ ቂጣችሁን ብታሳዩ፣ እየደነሳችሁ እምሟችሁ እኮ አምልጧችሁ ነው የወጣው። ፈልጋችሁት እኮ አይደለም። ዘሎ ፋፈት ልኮ ቢወጣ ንግስትነት አልተሰጣችሁም። ንግስቱ እሷ ነች። እምሟችሁ አመለጠ እየደነሳችሁ። እንዴት ነው የሆነ ነገር ሆዳችሁ ስደብቃችሁ ድንገት አምልጧችሁ እንደሚወጣ እንደዛ ነው አምልጧችሁ የወጣው እምሟችሁ ሁላ። ግን በቃ ንግስቷ ቤታ ነች። እኛ አይደለንም ያልነው፣ ንጉሱ ነው በኔ ቤት። ይሄው የ10 ምናምን ዓመቴን ያለው ግን ስቲል የሱ ንግስና ቁጭ እንዳለ ነው፣ የቤታ ንግስትነት እንዳለ ነው። እየመረራችሁ ዋጡት። ስማችንን አትጥሩ። ጦስ ጥንቡሳሳችንን ይዛችሁ ሂዱ። ምድረ አርቲ ቡርቲ ልቃሚ ለቃቃሚ ድሬዳዋ ምድር ላይ አናቃችሁ ሐረርነና